በማይታወቅ ጉዳይ ስራ አብረን እንስራ ብሎ በእጁ ካስገባው በኋላ አባታችን እንዲሞት አደረገው። በኤፍሬም እጅ ነው አባታችን የሞተው ብላ ነው ያለቀሰች ነው የተናገረችው። እናታችን አባታችን ከሞተ በኋላ በሱ ድንጋጤ አባታችን በድንገት ነው የሞተው። በሱ ድንጋጤ እናታችን ታማ ያልጋ ቁራኛ ሆናብናለች። ሀታ ሐኪም ቤት በዚያ ሀብታችን በሙሉ ወድሞ ያ ሀብታችን በሙሉ ኤፍሬም ቀምቶን እናታችን ታማ ያልጋ ቁራኛ ሆና እናታችን የምናሳክምበት ስንጠይቀው ጊዜ አላቃችሁም ኬት ነው የመጣችሁ ብሎ ነው እያባረረን። አባታችን እሱ እንደገደለው መላ ህዝብ ያውቃል። ግን እሱ ባለ ሀብት ስለሆነ ሁሉም ሰው ፈርቶታል። ማንም የሚጠይቅልን ሰው አጣን። የአባታችን ፍትህ መጠየቅ አልቻልንም። ፖሊስ ጣቢያ ብንሄድም አቅም ስለሌለን እሱ ብር ስላለው ማንም የሚሰማን ሰው ጠፋን። ማንም የሚሰማን ሰው አጣን። ፍትህ ለማን እንጠይቅ? አሁንም እናንተ እዚህ ገመታችሁ ያንዳንዱ ነገር ስትጠይቁን ነገ ለህይወታችን እንፈራለን። አቶ ኤፍሬም በጣም ከባድ ሰው ነው፣ ለሰው ህይወት ማያሳዝነው ሰው ነው ብሎ ነው የተናገሩት። ያለቀሰች ነው የተናገረችው። ስለዚህ ወንድሜ ምንም በማላጠፋው ነገር ሳያጠፋ ምንም ነገር ሳይሰራ ሌባ ነው ብሎ 6 ወር በሙሉ እስር ቤት በስብሰዋል። የሚጠይቀው ሰው አቶ ፍትህን አቶ ዋስ የሚሆነው ሰው አቶ መጨረሻ ላይ ምንም አይነት ነገር ሲያጡ እስር ቤት ለቀቀው። አሁን ወንድሜ ከዛ ሀብት ወርደን ያለን ሀብት በሙሉ ቀምቶን አባታችን ከሞቱ በኋላ ወንድሜ ቀን ስራ የሰራ የተሸከመ ነው የሚያኖረኝ። እኔ እንጀራ በየቤቱ ጋግራለሁ። እናቴ ያልጋ ቁራኛ ነው የሆነችብኝ። ስለዚህ ፍትህን የምታሰጡ ከሆነ ፍትህ አሰጡን። ያማ ቤታችን ቁጭ ብላችሁ አታውሩ፣ ካሜራ አትፉልን ብለን ያለቀሰች ነው የተናገረችው። እናቴ በታመመች ሰዓት አቶ ኤፍሬም ጋር ሄድኩኝ። እናቴ ታማብኛለች። የእንኩላሊት ብዙ አይነት በሽታ ጭንቀት፣ ምክንያቱም ካለን ሀብትና እሱ ቀምቶን ነው እዚህ ጋር ያወረድ ነው። 3+ የነበረን ቤት ባራጅ እንዲሸጥ አደረገብን። እሱ ነው የተበደረበት። ከዛ በኋላ ያ ቤት እንዳይሸጥ ብዙ ለመንን፣ በሽማግሌ ያስለመናል። ግን ባራጅ እንዳይሸጥ ራሱ ገዝቶ በራሱ ስም አዙሮታል። እኛ አሁን እንኳን የቤት ኪራይ መክፈል አቅቶን የወንድሜ በየቀን የቀን ስራ የሰራ ነው የሚያኖረን። ከዛ ካለን ሀብት ወርደን ይሄ ትንሽ ክፍል ተከራይተን ለሱ ምን ከፍለው ነገር አተን እኔ በሰው ቤት የጋገርኩኝ ሰው ቤት ልብስ ያጠብኩኝ ወንድሜ ያገዝኩኝ ነው የምኖረው። እናታችንም እንደዚህ ሆናብናለች። ፍትህም ካለ ፍትህ አሰጡን። የአባታችን ንብረት በሙሉ አቶ ኤፍሬም ቀምቶናል። ብቻ የኤልሳ አባት ብቻ አይደለም የተቀማው፣ ብዙ ወጣቶችን ብዙ ባለ ሀብቶችን በየቦታ እንደሚያለቅሱ በየቦታ የተጨኮኑ ሰዎች እንዳሉ ነው ያንዳንዱ መረጃ የወጣበት ያለው። አቶ ኤፍሬም ከእህቱ ጋር ሆኖ ነው ይሄ ድርጊት የሚሰሩት። እቺ እህታችን አባቷ ከሞተ በኋላ እናቷ ታማ ሐኪም ቤት የሚወስድበት ነገር አጥቼ እቤቱ ሄድኩኝ አለች አቶ ኤፍሬም ጋር። ሲሄድ ጊዜ የጠጣ አንዳንድ መሳሪያዎችን አጠገቡ አስቀምጦ የጠጣ ነበር። እናቴ ታማብኛለች፣ እባክህ የአባታችን ንብረት አንተ ጋር ነው ያለው፣ ስለዚህ እናቴ ማሳከምበት ስጠኝ፣ እናቴ ልትሞትብኝ ነው ስለው ጊዜ በር ዘግቶ አስገድዶ ደፍሮኛል ነው ያለችው። ይሄ ነገር ትላንት ሰራተኛው አውርታ ነበር። የሱ ሰራተኛ ብዙ ሴቶች ያመጣቸዋል፣ በር ዘግቶ 5 ቀን 6 ቀን ያስቆያቸዋል። ከዛ በኋላ ወስዶ ይጥላቸዋል። በሴት ላይ ብዙ አይነት ግፍ ይሰራል ብላ ተናግራ ነበር። እኔም ውጭ ስወጣ ልጄ ናት ይላል። በቤት ውስጥ ደግሞ ብዙ ጊዜ ትንኮሳ ይደርስብኛል፣ ብዙ ሴትነቴ እንድጠላ ነው የሚያደርገኝ። ይሄ በሙሉ አቶ ኤፍሬም ነው ብላ ተናግራ ነበር። ዛሬ ምቺ ልጅ ተናግራለች። ለእናቴ ልመና በሄድኩበት እናቴ ላሳክምበት ብር ጥየቃ በሄድኩበት ብር ዘግቶ ደፈረኝ። ከዛ ልጅ ወለድኩኝ። ልጁ ከወለድኩ በኋላ ትንሽ ቀን ሳልቆይ ራሱ የኤፍሬም እህት ሰላም የምትባለው ከትላንት ከልዑል ጋር የተከራከረችው እሷ ቀምታኛለች። ልጅ የት ይግባ ምንም የማውቀው ነገር የለም። በአባቴ ናፍቆት ሞትኩኝ፣ በልጄ ናፍቆት ሞትኩኝ። በሽተኛ ነኝ፣ በልጄ ምክንያት በሽተኛ ሆኛለሁ። እናቴ በሽተኛ ሆናለች። ወንድሜ የብቻው የሰራ አደከም ነው። ሁሉ ነገር ጨልሞብናል፣ ሁሉ ነገር ጨንቆናል። ስለዚህ በእኔ ላይ የደረሰ በኤልሳ ላይ ሊደርስ ይችላል።
በፍጥነት ለኤልሳ ድረሱላት ነው ያለችው። እባክህ ራስህን ጠብቅ። አቶ ኤፍሬም በጣም ከባድ ሰው ነው። ለሰው ህይወት ማያሳስበው ሰው ነው። ስለዚህ ያ ነገር ስለሆነ ራሳችሁ ጠብቃችሁ ብትሰሩ ነው የሚሻላችሁ። እኔም አባቴ ማጥቼ እናቴ ማጥቼ ልጄ ማጥቼ አንድ ወንድም ነው የቀረኝ። ያ ወንድሜ ልታስቀሙኝ ነው የመጣችሁ። ከቤቴ ብትወጡልኝ ይሻለኛል። እኔ ምንም አይነት መረጃ አልናገርም ብላን ብላ ነው ያለቀሰችው። ግን ለመናት። እኔ ጥበቃ አደርግልሻለሁ፣ የሚቸግርሽ ነገር በሙሉ እረዳሻለሁ፣ ብቻ ያለውን መረጃ እያንዳንዱ ነገር ብሎ ሲጠይቃት ጊዜ በቃ እሱ ብዙ አይነት ወንጀሎች ነው የሚሰራው። በብዙ ሴቶች ላይ ግፍ ይሰራል። እኔም ላይ የደረሰ ያ ነው። ገና ይሄ ሁሉ በደል ደርሶብኝ በአባቴ ላይ ሄደ ሁሉ በደል በሙሉ ደርሶብኝ ገና ልጄ ተቀማሁኝ። አሁን እኔ በሽተኛ ነኝ፣ የምታከምበት አጣሁኝ። የገዛ ቤታችን እሱ ነው የሚኖርበት። የገዛ የአባታችን ንብረት መርካቶ ላይ አለ የተባለ ሀብታም ነበር አባታችን። ግን በሱ እጅ ህይወቱ አልፎ ዛሬ እኛ በየቤት የሄድን የቀን ስራ የሰራ ነው ህይወታችን የምናስተዳድረው። የቤት ኪራይ መክፈል አቅቶናል ብላ ነው ያለቀሰች እየተናገረችው። የኢትዮጵያ ሀብታሞች ለምን በዚህ ልክን በሴት ህይወት ላይ እንደሚጫወቱ አላቅም። ህግ ለምን እንደማይጠቃቸው አላቅም። ሰው ከሰው ህይወት ገንዘብን ሲያስበልጥ እኔ ሀገራችን ላይ ነው ያየሁኝ። ህግ አለ ይባላል። ህግ ካለ እነዚህ በየቦታ ባለ ሀብቶች የሚደፈሩ ሴቶችን ለምንድን ነው በህግ እንዲጠየቁ ማይደረጉ? እነሱ ማን ናቸው? ብር ስላላቸው? ለነሱ ብር ነው ህግ የሚገዛው? ህግ እኮ በህሊና በእውቀት የተያያዘ ነገር ነው እንጂ በብር የተያያዘ ነገር አይደለም። ሀብታሞች ብር ቢኖራቸው ብር የሌለው ድሃ እንዴት ነው የሚኖረው ሀገራችን ላይ? ለምንድነው በዚህ ልክ ሀገራችን ላይ የሴት ልጅ ቀና ብላ እንዳትሄድ አንገቷ ደፍታ እንድትሄድ የሚደረገው? ሌላ ቦታ እንኳን ሌላ ሀገር እኮ ሴት ልጅ ቀና አድርጎ ማየት አይፈቀድም። ሀገራችን ላይ ግን እንደፈለጉ በሴት ህይወት ላይ ሲጫወቱ ጊዜ ማንም የሚጠይቃቸው ሰው የለም። አንድ ሰው ለምን እንደዚህ ነገር አደረጋቸው የሚባሉ ሰው ነው። ሀብታም ስለሆኑ ይፈራሉ። እነሱም እኮ እንደኛ በ9 ወር የተወለዱ ሰዎች እኮ ናቸው። ለምን ይፈራሉ? ሺህ ጊዜ ብር ቢኖራቸው በብራቸው ነው ህግን የሚያስከብሩት። ህግ በህግ ደንብ ነው ማስከበር ያለበት እንጂ በብር አይደለም። እሺ የሌለው ድሃ ሁሌ አንገቱ ተሰብሮ መኖር አለበት ማለት ነው? ህግ የሚያስከብርለት ሰው ብር የለው፣ በቃ ህግ የሚያስከብርለት ሰው የለውም ማለት ነው? ለምን እንደዚህ ይሆናል? ስለዚህ ሉለ እባክህ በተቻለ አቅም የኤልሳ አባት መድረስ አለብን። ከቻልክ ሐኪም ቤት ለሐኪም ቤት ጉዳይ ካልሆነ ምክንያቱም መድኃኒት ነው ስለተባለ ወይም በሃይማኖታቸው ወደ ሃይማኖት ቦታ ሃይማኖት ቤት መውሰድ አለብን። ኤልሳም እንደምትሯሯጥላት ለአባቷ መሯሯጥ አለብን። የኤልሳ አባት ማለት ያንተ አባት ናቸው። ስለዚህ ሉሌ እባክህ ኤልሳም እንደደረስክላት የአባቷ መድረስ አለብን። አቶ ደረጀም ደግሞ መሸነፍ አለበት። የእጁ መስጠት አለበት። የእጁ ማግኘት አለበት። በወንድሙ ላይ እንደዚህ አይነት ድርጊት ሰርቶ እንደፈለገ ተንቀሳቅሶ መኖር የለበትም። ለህግ አሳልፋ መስጠት አለብን። ብዙ መረጃ ያገኘህ ነው። ስለዚህ የኤልሳ አባት ድረስላቸው። ኤልሳም ጠፍታ አባቷም እንደዚህ ታሞ ያላቸው ንብረት በሙሉ ተቀምተው አዲስ አበባ እንዳይገቡ ተደርገው፣ ምክንያቱም ብዙ ባለ ሀብቶችን ከጀርባቸው ጠንቋይ ነው የሚያመልኩት። ፈጣሪያቸው ሳይሆን ጠንቋይ ስለሚያመልኩ ይሄ ወደ እምነት ቦታ ብትወስዳቸው እንደሚድኑ እርግጠኛ ነኝ። ስለዚህ ሉል የኤልሳ አባት ድረስላቸው። አባት ነው፣ በምንም ነገር አይተካም። የኤልሳ እንደምትሯሯጡ ሁላችሁም ለኤልሳም አባት መድረስ አለባችሁ። ምክንያቱም አሁን ኤልሳ አባቷ በምን ሁኔታ ላይ እንዳለ አታውቅም። እንዳታሳክሙ እንደዚህ ነገር ተደርጋለች። አጎቷ ማፈር አለበት። አጎቷ ለእጁ ማግኘት አለበት። ለምን ይሄ ጉዳይ በሙሉ ያደረገው አጎቷ ነው። በወንድሙ ላይ ይሄ ጉድ በሙሉ ሰርተዋል። ስለዚህ እሱ ለምን እንደፈለገ የሚንቀሳቀሰው? እናንተ ጀግኖች ያላችሁ የእጁ ማግኘት አለበት። በሰው ላይ የሚሰሩት ግፍ በሙሉ በራሳቸው ላይ መድረስ አለበት። ምንም እንደዚህ በሰው ላይ ወንጀል የሚሰሩ ሰዎች ምንም መራራት የለባቸው። ስለዚህ የኤልሳ አባት ድረስለት ሉል